ሮቤል አድናን ሮቤልን አግቶት ነበረ። ግን ደግሞ ሮቤል ሜራ የሰጠችው መድኃኒት አሁን ላይ እንዲራመድ አድርጎታል። ሜራ የፈለገችው ወደ ሌላ ሰው እንዳይሄድባትና ይበልጥ ሉሃናን አፍቅሬያታለሁ ካላት ጀምሮ ይህንን ነገር አድርጋ ነበረ። የሮቤል መራመድ የኔ ህይወት ያበላሸዋል ብላ ነበረ የሰጠችው መድኃኒት አሁን ላይ ሜራ አልሰራም። ሮቤል እንደምንም ብሎ ከታገተበት አድናን ካገተበት ተነስቷል ማለት ነው። በዚህን ጊዜ ግን አድናንንም ሸውዶታል። ውሃ ጠምቶኛል ብሎ በጣም ትን እንዳለውና እያስመሰለ ነበር። በዚህን ሰዓት አድናንም የእናቱ ልጅ እንደሆነና እንደማይጨክንበት ፈጥኖ ነበረ ከዛ ቦታ ተነስቶ ውሃ ሊያመጣለት የሄደው። ግን ደግሞ የሮቤል ተንኮል መቼም እንደማያበቃ ነውና ሮቤል ግን በዛን ሰዓት ያሰበው የነበረው አድናንን ከመጀመሪያ ጀምሮ ከዚህ ቦታ እንድትወጣ ከፈለክ የሳራ ያለችበትንም ቦታ ንገረኝ ብሎ ስለነበረ ይሄ ነገርማ ቀድሜ ማድረግ አለብኝ፣ ሮቤል ከዚህ መውጣት አለብክ፣ ሮቤል ተነስ ንቃ እያለ ራሱ በራሱ ሲያጠነክር ነበር እንዳየ ነው። እና አሁን ላይ ሮቤል ከምን እንደምንም ብሎ መራመድ ችሏል። አድናን ወደ ቤት ተመልሶ ሲመጣ ግን ራሱ እንደዛውም ሆኖ አስመስሎበት ነበረ። ውሃ ሊያመጣለት በሄደ ጊዜ ከጀርባ ሆኖ መቶታል። ፊት ለፊት እንዲያየው አላደረገም። ሮቤል አሁንም ክፋቱን ጨምሯል። ምክንያቱም አድናን ከዛ ቦታ ከመታው በኋላ ወደ ቤት ነበረ ሮቤል ያመጣው። አድናን እኔ እገልሃለሁ ብሎት ነበረ። ሮቤልም ወደ ቤት ሲመጣ ግን ሜራ ነበረ ያየችው። ሜራ ሮቤል መራመድ መቻሉ በጣም አስጨንቋት ነበረ። ምንድነው ማየው አንተ ነክ እየተራመድክ ነው እያለችው ነበርና አውቀስ ብለሽ አውሪ አትጩሂ ሲላት ነበረ። ምክንያቱም ሮቤል መራመዱ ለሜራም በጣም መጥፎ እንደሚሆንና እሷም በዛን ጊዜ ድንጋጤ ውስጥ ገብታ ነበረ። ይህንን ድንጋጤ ውስጥ የያዛትንም ድንጋጤ ዝም ብለሽ አሁን አድርግ ያልኩሽን ሁሉ ታደርጊያለሽ ብለዋታል። የፈለከው ነገር ጠይቀኝ ብለዋለች። ግን በቅድሚያ መራመድ መቻልህን አሁን ደስ ብሎኛል በማለት ልታቅፈው ሞክራ ነበረ። እንዳትጠጊኝ በጭራሽ አንቺን አጠገቤ ላይሽ አልፈልግም ብለዋታል። በዚህን ሰዓት ሜራ ርቀቷን ጨምራለች። ይበልጥ ግን የሚፈልገው ነገር አሁን ታስመስያለሽ፣ አንቺ ሄደሽ አድናንን እንደመታሽውና እዚህ ድረስ እንዳመጣሽን ትናገሪያለሽ ብሏታል። በዚህን ሰዓት ሮቤልም ይሄ ጥያቄ ሲጠይቃት ሜራ ለምን ይሄንን በጭራሽ አላደርግም ብለዋለች። ስለዚህ ካላደረግሽ እኔና አንቺ መቼም ቢሆን አንግባባም ብለዋታል። በዚህን ሰዓት ግን አንተ እንዴት አትበቀለኝም፣ ለመበቀል እንዴት አልሞከርክም ብለው ነበረ ሜራ ይሄ ነገር በምትለው ሰዓት ልበቀልሽ እፈልጋለሁ፣ ግን አሁን ላይ ይሄ ካደረግሽ እኔና አንቺ በጭራሽ የምንም በቀል የለም፣ ደግሞ መንቀሳቀስ ችያለሁና ባልራመድ ነበረ ምበቀልሽ ብለዋታል። ስለዚህ አሁን አንቺንም ከዚህ በቀል እንድወጣ ከፈለግሽ የምልሽ አድርጊ ብለዋታል። ሜራ በዚህን ሰዓት ስለኔና ላንቺ ስቲ አድናንን አንቺ እንደመታሹ ማስመሰል አለብሽ ብለዋታል። ሜራ በዚህን ሰዓት እኔና አንቺ ሲባል ምን ማለት ነው ብለዋለች። ሜራም እውነቱ ጠይቀው ነበረ። የሁለታችን ግንኙነት ነው ከሌላ ጊዜ በላይ የጠነከረ ይሆናልና አሁን ላይ ብቻ ምልሽን አድርጊ ብለዋታል። ሮቤል አሁንም ሜራ ወጥመድ ውስጥ አስገብቷታል። ሜራ እሺ በማለትና ማድረግ ያለባትንም ነገር እያንዳንዱ ሲያስረዳት ነበረ። አውቆ ተዘርሮ መሬት ላይ ሉሃና እንድትመጣ አድርጊ ብለዋታልና አይኗ ስር ውሃ እየረጨና በውሃው አይኗ እያለቀሰች እንደሆነ ሮቤልም እዚህ እንዳመጣችው ሉሃና ፊት ማስመሰል እንዳለባት ነግሯታል። እየጮኸች ሉሃና ድረሺ ድረሺ እያለቻት ነበረ። ሉሃናም በፍጥነት ወደዚህ በምትመጣ ሰዓት ሮቤል መሬት ላይ ነበረ ያየችው። ግን ሮቤል ባየች ሰዓት ሉሃና የጠየቀችው አድናን ምን አድርገኸው ነበረ? አድናን የት አለ? አድናን ወዴት ሄዶ ነው? ምን አድርገኸው ነው ነበረ ስትለው ቆየችው። በዚህን ጊዜ አድናን አትበይ እያላት አሁን እሷን መመለስ ከእሷ መልስ መመላለሱን ትተሽ እኔን አንሽን ከዚህ ሜራ እያላት ነበረ። ሉሃና ደንግጣለች። አድናን ምን አድርገኸው ነው ከዚህ ጋር አንተ ልትገኝ ቻልከው? አድናንስ የት ሄዶ ነው ብለዋለች።
በዚህን ጊዜ ግን አድናንን የትም እንዳላየውና ካሁን በኋላ ስለ አድናን እንዳትጠይቅኝ ብለዋታል ማለት ነው። ሉሃና ወደ ክፍል ገብታለች። በጣም ደንግጣለች። ክፍል ውስጥ ገብታ በጣም ሽጉጡን አውጥታ ከክፍል ወጥታለች ማለት ነው። ሜራ አስመስላ ሮቤልን ወደ ዊልቸሩ አምጥተዋለች። ሜራንም ሲያመሰግናት ነበረ ሮቤል በጣም ጥሩ ድራማ ነው የሰራሽው፣ እንደዚህ ጥሩ ነገር ክሰሽኛል ብለዋታል። ቆይ ግን አሁን ሮቤል ምንድን ነው የምናደርገው ብለዋለች። ሮቤል ፍላጎቱ በጣም ብዙ እንደሆነ ነው የተናገረው። ከዚህ ሀገር እንወጣለን እኔና አንቺ፣ ፓስፖርታችንም ዝግጁ ነው፣ ግን ብር ያስፈልገናል ብለዋታል ሜራ። ብር ብቻ ከሆነ አንተ የምትፈልገው እኔ ጋር ብር አለ ብለዋለች። ብር ብቻ? አዎ ይሄ ነገር ነው የሚያስፈልገን እና ስንት ብር አለሽ ብሏት ነበረ ለሜራ። ሮቤል አሁንም ቢሆን ከሜራ የሚፈልገው ነገር ለመውሰድ እየጣረ ነበረ። የቤቱን ጭማሪ ብር ካለሽ እስከ ስንት አለሽ ብሏታል። እስከ 2 ሚሊዮን ምናምን እያላት ነበርና ሮቤል አዎ አለ እጄ ላይ ብለዋለች። በቃ ይሄንን ብር ካለሽ ወደ እኔ አስተላልፊው ብለዋታል። ሮቤል መጠቀም ፈልጓል። ሜራ በዚህን ሰዓት በጣም ተስማምታ ነበረ። በመጨረሻ መቼም ቢሆን ይሄ እንዳደርግ አትጠይቀኝ፣ ይሄ እንዳትለኝ ብለዋለች። አየሽ እኔ አንቺን መጀመሪያ ለዚህ ነበረ የራቅኩሽ ብለዋታል። ምክንያቱም አንቺ እኔን ይቅርታ እንዳደርግልሽ እና እኔንን ለመጉዳት ነው የምትፈልጊው ብለዋታል። ሮቤል አንተ የፈለግከው ነገር ሁሉንም አደርጋለሁ፣ ለአስፈላጊ ለወጪዎቻችን ሙሉ ወጪ እኔ ይሸፍናለሁ፣ ግን አንተ ይሄ እንዳትጠይቀኝ ብለዋለች። በዚህን ሰዓት ሮቤልም ብሩ ካላስተላለፍሽልኝ በቃ ብለዋታል። ምክንያቱም አሁን ላይ ሉሃና ሽጉጡን ይዛ ወደ እነሱ መጥታለች ማለት ነው። አድናን የት ነው ያለው በማለት ሽጉጥ መዛባቸዋለች። በጣም ደንግጠዋል ሁለቱም። ሽጉጡን አጥፊ፣ ይህንን ሽጉጥ ወደዛ ወርውሪ፣ መጥፎ ነገር ታደርጋለሽ፣ ይቅርበሽ እያሏት ነበረ። እናንተ የአድናን መገኛና አድናን የት እንዳደረጋችሁ ካልነገራችሁኝ ይህ ሽጉጥ አልተወውም ብላለች። በዚህ ሰዓት ሮቤል አሁንም ቢሆን ይሄንን እኔ ምንም ያደረኩት ነገር የለም ሜራ ትነግርሻለች ብሏት ነበረ። ሜራንም እየጎተተች ፈጥነሽ የት እንዳደረግሽው አድናን ምን እንዳደረግሽው እና የት እንዳለ ንገሪኝ ብላለች። በዚህን ሰዓት ሜራን እየጎተተች ስታወጣት ነበረ አድናን ወዳለበት ቦታ ለማሳየት። ግን ደግሞ ሮቤል በጣም ፈርቶ ነበረ። ሉሃናም መሳሪያ በያዘች ሰዓት በቃ ማምለጥ አለብኝ ከዚህ ቤት፣ ዛሬ ይሄ መሳሪያ ከመዘዙብኝ ነገ ላይ ይገሉኛል በማለት በጣም ጭንቀት ውስጥ ገብቶ ሻንጣውን ሲበረብር ነበረ። ሮቤል አሁን ላይ ሻንጣውን በሚበረብር ሰዓት በጣም እርግጠኛ ሆኖ ባለውንም ብር ሻንጣውንም ፓስፖርቱ ይዞ ለመጥፋት ነበረ ፍላጎቱ፣ አልተሳካለትም። ሉሃና ቅድሚያውንም ሮቤል እዚህ ቤት ባልነበረበት የሮቤልና የሜራ ፎቶ እንዲሁም የሮቤል ሁለቱም ፓስፖርት በእጇ አስገብታለች። ሮቤል ካስቀመጠበት ያጠዋል ማለት ነው። በስተመጨረሻ መሳሪያዬም ተነጥቅ ያለው ሁሉም ነገር ተወስዶብኛል እያለ በጣም ጭንቀት ውስጥ ገብቶ ነበረ። ሜራ በዚህ ሰዓት አድናን ወዳለበት ለማሳየት ይዛ ስትወጣ ነበርና አድናን ግን በመሀልም በሩ ከፍቶ መጥቷል። ሉሃና መሳሪያውንም በመጣል አድናንን ለማቀፍ ሮጣለች። በዚህ ሰዓት አድናን ይቅርታ አድርግልኝና እኔ ነኝ እንዲያደረግኩ፣ ምክንያቱም አንተ ገዳይ እንድትሆን ስላልፈለግኩኝ ነው በማለት ነበረ። ሮቤልም ባላት መሰረት አድናንም ለማረጋጋት ትሞክራለች። ሮቤል መራመድ ችሎ ነው አይደለ እንደዚህ እያለ ነበረ። እቤት አለ ካለችው በኋላ ሉሃና አይ ሜራ ናት ያመጣችሁ ብትልም አድናን በጭራሽ ሜራ እዛ አልመጣችም፣ አድናን ሮቤል ነው ያደረገው እያለ ነበርና በሁላቸው መሀል እምነታቸው አጥተዋል። መልሶ አድናን ሽጉጥን በእጁ አስገብቶ ሮቤል ላይ ለመተኮስ እየገባ ነበረ። ሉሃና አይቻልም ብላ ሽጉጡን ወርውረዋለች። በዚህን ሰዓት ሽጉጡን ወርውራ ወደ ክፍል አስገብተዋለች። ሜራ ሽጉጡን ይዛ ወደ ሮቤል ሄዳለች ማለት ነው። ወደ ሮቤል በሄዱበት ሰዓት አድናን አሁን ላይ በጣም ጭንቅላቱ መጥቶ ስለነበረ እንክብካቤ ስታደርግለት ነበረ ሉሃና። ግን ደግሞ ሮቤል አሁን ላይ ሽጉጡ ከሜራ ነጥቋታል። አድናንን እገለዋለሁ፣ ከዚህ ቤት ውጣ ካለኝ እገለዋለሁ እያለ ነበረ። አሁን ላይ ማምለጫችን ራሱ ጠፍቷል ብሏል።
ሜራ የድብቅ የተቀረጸውንም ፎቶ በሱ ሊያስፈራራት እንደነበረ ሜራ ደርሳበታለች። የሮቤል አሁን ላይ እምነቱን አጥቷል። ሜራ እንደመጀመሪያውንም እምነት አልሰጥህም ብለዋለች።